السلام عليكم ورحمة الله وبركاته. ቤተሰቦች እንዴት ናችሁ? ሰላም ናችሁ? ከእኔ ጋር አልሐምዱሊላህ ረቢል ዓለሚን። እናንተ እንዴት ናችሁ? ስራ፣ ጤንነት፣ ቤተሰብ ሁሉ ሰላም? ከእኔ ጋር አልሐምዱሊላህ ረቢል ዓለሚን ሁሉ ሰላም ነው። ኢንሻአላህ ቤተሰቦች አንዳንድ ነገር ሩዝ ራት ልሰራ ነው ዛሬ። በዛውም አንዳንድ ነገር እላችኋለሁ። ሩዝን እየሰራሁ ማለት ነው። ምክር ማለት ነው እንግዲህ ያው ምክር ስመክራችሁ ራሳችሁ ሀገር ገብታችሁ ስለ ኑሮ ውድነት ስለ ምናምን አታውሩ የምትሉ ልጆችም አላችሁ። ሁላችንም የምንጠላው ነው ይሄ ነገር ማለት ነው። ነገር ግን እንደዛ ሳይሆን ለእናንተ ትምህርት ሆናችኋል ብዬ የምላችሁን ነገር ኢንሻአላህ እነግራችኋለሁ ማለት ነው። አንዳንድ ነገር ለመጨረሻው ተከታተሉት እና ውድ ቤተሰቦቼ ሀገር ከመግባታችሁ በፊት ማሰብ ያለባችሁን ነገር እንድታስቡበት የሚረዳችሁን ነገር ነው የምነግራችሁ። አሁን ብዙዎቻችሁ ሀገር እንገባለን፣ ሀገር መግባት እንፈልጋለን ትላላችሁ። ኢንሻአላህ አላህ በሰላም ያምጣችሁ። ግን ከመግባታችሁ በፊት ማሰብ ያለባችሁ ነገር እና ሀገር ከመግባታችሁ በፊት ቪዲዮን እያቆራረጥኩ ነው በነገራችን ላይ የሰራሁት። ሀገር ከመግባታችሁ በፊት እንድታስቡበት ዛሬ ትናንት የሚለውም የሚሰራው ነው እንድታስቡበት የፈለኩት ነገር ሀቂቃ ኢትዮጵያ ላይ ገብታችሁ የሚጨምር ነገር ወጪ እንጂ የሚቀንስና ገቢ ነገር የለም ማለት ነው። ስለዚህ ከመግባታችሁ በፊት የራሴ የምትሉት ነገር ሊኖራችሁ ይገባል ማለት ነው። ስላችሁ ያኔ ኮንቲነር አላሰራችሁ ከሆነ ኮንቲነር አሰርታችሁ አስቀምጡ፣ የሚጠቅማችሁን ነገር ማለት ነው። እቃ አይረባም ብዬ አይደለም። በእርግጥ እቃ ጥሩ ነው፣ ይጠቅማችኋል። ኢትዮጵያ ላይ ስትመጡ ገቢ ነው ወጪ ነው እንጂ ገቢ የላችሁም። ይሄን ልግዛ ብትሉ 10 ሺህ ብር እቃዎቻችሁ መግዛት አትችሉም። ነገር ግን እቃውም እንዳለ ሆኖ ገቢ የምታገኙበት ነገር ግዴታ ማስቀመጥ ወይም ደግሞ መክፈት አለባችሁ ማለት ነው። ለምሳሌ ኮንቲነር ቢሰሩ ቦታ ያላችሁ ልጆች እዛው ደጃችሁ ሱቅ ትሸጣላችሁ። አንደኛ አእምሯችሁ ይረጋጋል፣ ስደትን አታስቡም፣ ምነው ባልመጣሁ ብላችሁ አትሉም ማለት ነው። እና ራሳችሁ እንድትረጋጉ ያደርጋችኋል። ሁለተኛ ደግሞ ሁሉም ነገር አሁን በአሁኑ ሰዓት ያው በታውቃላችሁ በጦርነቱና በነዳጅ ምክንያት አሁን ላይ እለት ተእለት ነገራቶች ሁሉ በጣም እየተቀያየሩ ነው ያሉት ከምላችሁ በላይ ማለት ነው። ከምላችሁ በላይ ከትንንሹ ነገር ጀምሮ ማለት ነው። አንድ ነገር እንደዚህ ነው አረቀንሽ ሲታያችሁ ነዳጅ ያለበትና አልሰማሽም እንዴ ነው የሚሉሽ። እና በዚህ ላይ ገቢ ቢኖራችሁ ለራሳችሁ የምትሉት ነገር ቢኖራችሁ አሁን ሳይኖራችሁ ብትመጡ ሱቅ የሚሆን ነገር ሳይኖራችሁ ብትመጡ ሀቂቃ 8 ቀን አትቀመጡ፣ መልሳችሁ ወደ ስደት ነው የምትመኙት። ስለዚህ ልትገቡ ያሰባችሁ ጊዜ ተረጋግታችሁ አስባችሁበት ሌላ ነገር ቢያቅታችሁ 200-300 ሺህ ብር ይዛችሁ ሱቅ የምትከፍቱበት ያው እና ሱቅ ባይከፍትላችሁም ይከፍትላችኋል ማለት ነው፣ በተወሰነ ማለት ነው። ያ ነገር ሳይኖራችሁ ልትመጡ ያሰባችሁ ልጆች እንደው አትምጡ። አስተካክላችሁ ነገራችሁን ኮንቲነር ስላላችሁ ድረስ አሰርታችሁ በቃ እንደዚህ ሱቅ የሚከፍት ነገር ነው። ሌላውን ሰውት ከባድ ነገር ገቢ ምንጭ የሚያመጡ እንግዲህ ተሽከርካሪዎች ወይም ወፍጮ ወይም ደግሞ ሱቅ ሆነ ነገር በቃ ገቢ የሚያመጡ ነገራቶች ከባድ ነገር እንኳን ባትችሉ አነስ ያለች እንዳካባቢያችሁ ባላችሁ አቅም የምትከፍቱበት ሳይኖራችሁ እቃ ላይ ያላችሁ ነገር ቆልላችሁ እቃ ነው እቃ ብላችሁ እቃ ገዝታችሁ እዚህ ስትወጡ ደግሞ እቃ መንቀሳቀሻ ሳትይዙ ተመጣችሁ ምንም ያደርግላችሁ እቃ ብቻውን ማለት ነው። ለአዚም ለመጀመሪያ የምትንቀሳቀሱበት ነገር ያስፈልጋችኋል። እቃውም እንዳለ እቃ ታሟሉ ማለት ነው። እቃችሁን አሟሉ። እኔ በራሴ ያየሁትን ለእናንተ የምነግራችሁ ማለት ነው። እዚህ መታችሁ እዚህ ጋር ሩዜን አጠብኩኝ። አፈላሁ ዘፈዝፈው በቦይለር ውሃ ብልቼ
እኔ ሩዝ ስሰራ በሙሉ ነው የምዘፈዝፈው። እንደዚህ ለግማሽ ሰዓት ያክል ስጋ ውስጥ የሚበስል ተወዋለሁ። ከዛ እንጨምረዋለሁ። እዚህ ጋር ሩዜ ስጋ እየበሰለ ነው። ዛሬ በከሰል ነው እየሰራ ያለሁት እና ውድ ቤተሰቦቼ እንግዲህ ያው እንደነገርኳችሁ ችግር አታውሩብን እንዳትሉኝ እና መንቀሳቀሻችሁን ይዛችሁ ነው የምላችሁ። መንቀሳቀሻ ሳይዙ የተጎታችሁ ተጎታችኋል። እንዳትመጡ ወደ ሀገራችሁ። መንቀሳቀሻ ተለላችሁ መልሳችሁ መበሳጨት ውስጥና ሀሳብ ውስጥ ነው የምትገቡት ማለት ነው። መንቀሳቀሻ ተለላችሁ እንደው ሌላውን ትታችሁት ወንዶች እንኳን ለራሱ ስራ እያላችሁ ሁልጊዜ የወንድ እጅ መጠበቅ ማለት ሀቂቃ ከባድ ነው። እኛ ስደት የለመድን ሴቶችና እዛ ሀገር ውስጥ ዝም ብሎ ስደት ያላየ ሴት አንድ አይነት አይደለም። ምክንያቱም እኛ በእጃችን ብር ስንቆጥር ኖረናል። እዚህ መታችሁ ደግሞ እንደገና ስትቸገሩ ምንድነው የምትመኙት? መልሳችሁ ስደት ነው የምትመኙት። ስለዚህ ምን እመክራችኋለሁኝ? እዛው ሆናችሁ መንቀሳቀሻችሁን ይዛችሁ ማለት ነው። ያኔ እኮ ገቢው እዚያን ያክል ላይጠቅም ይችላል። አነስ ያለ ሱቅ ከከፍተኛም ደግሞ ተከፈታችሁ ከፍ ያለው ገቢው እንደ መነሻችሁ ነው። ስለዚህ በትንሿም ብትሆን መንቀሳቀሻ ያለው ሰው ለእጃችሁ አይቸግራችሁም። ሰው ጋር ሁሉ ነገር ዛሬ በብር ነው። ማህበራዊ ኑሮ ስትኖሩ በብር ነው። ሰርግ ትጠራላችሁ፣ ሰው ልታው እንሂድ ትባላላችሁ። ብዙ ነገር አለ ኢትዮጵያ ውስጥ ስንኖር። ገዛ ሳውዲ እየሰራን ማንኛውም ስደት ዓለም ላይ የምንኖር እየሰራን ያዛን ያክል አይደለም ሰው ጋር ማህበራዊ ኑሮ ማለት ነው። እንደ ኢትዮጵያ አይሆንም። እዚህ ግን ቀጥ ብላችሁ ወደ ማህበራዊ ኑሮ ስትሄዱ ብዙ ነገር ያስፈልጋችኋል ማለት ነው። ስለዚህ የኔ የምትሉት ነገር ሊኖራችሁ ግድ ይላል ውድ እህቶቼ። እና ደግሞ ላይክ፣ ሼር፣ ሰብስክራይብ አድርጉ። ኧረ ኢትዮጵያ እየቀዘቀዘ ነው። ምን ሆናችሁ ነው ግን? እኔም አለለመንና መልሼ እላለሁ ማለት ነው። አፍ ላይ የለመደ ነገር እና ምንም አትጎዱም። ላይክ ስታደርጉ ለኔ ይጠቅመኛል እና ላይክ፣ ሼር፣ ሰብስክራይብ አድርጉ። ውድ እህቶቼ አበረታቱኝ። እና ከባድ ነው። እኔ አሁን መንቀሳቀሻ ሳሊዝ ነው የመጣሁትኝ ማለቴ እኔ በፊት 10 አመት ነው እንደነገርኳችሁ ስደት ላይ የቆየሁትኝ እና መኪና ነበረን ማለት ነው። አሁን ያ መኪና ነዳጅ ስለተወደደ አሁን እየሰራ አይደለም ማለት ነው፣ አቁሟል። ስለዚህ ያቺ መኪና ብቻ ነበረኝ። የመኪና ደግሞ መኪና በነገራችን ላይ አስፈላጊ አይደለም። ለዛው ነው ለሱ ነው መልሶ ይሰራል፣ መልሶ ለሱ ነው ይሰራል፣ መልሶ ለሱ ነው ማለት ነው። የዛን ያክል ገቢ የለውም። ተዛውም ብሶ ደግሞ አሁን ላይ ነዳጅ ስለጠፋ ወደ ሀገር ወደዚህ ተውጭ መግባት ስላቆመ አሁን ላይ በጣም አስቸጋሪ ነው ማለት ነው። እና ሱቅ ቢኖረኝ ከፍቼ ቢሆን ሀታም እንደውም ግማሽ እቃ የገዛሁበትን ለሱቅ ያድርጌ ቢሆን ማለት ደረጃ ነው የደረስኩትኝ የምር። እና እንደዛ ስለሆነ ከባድ ነው። መንቀሳቀሻችሁን ይዛችሁ ኑ ቶሎ ስትመጡ እቃችሁን አሟልታችሁ መንቀሳቀሻ ሳይኖራችሁ እንዳትመጡ ነው ማለት ነው። እና ውድ ቤተሰቦቼ እንግዲህ ታጠፋሁኝ፣ ይቅርታ። ምክሮ ደግሞ ተጠቀማችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ፣ አበረታቱኝ፣ ኮሜንት ላይ አሳውቁኝ ማለት ነው። እንግዲህ ይሄንን ይመስላል። እንደው ሩዝ እየሰራ አንዳንድ ነገር ልበላችሁ ብዬ ነው። ላይክ፣ ሼር፣ ሰብስክራይብ አድርጉት እላችኋለሁ ውዶቼ። እሺ ውድ ቤተሰቦቼ ሩዜ በዚህ መልኩ ሰርቼ ጨረስኩኝ። ማሻአላህ ተባረከ ረህማን ማሻአላህ የሆነ ሩዝ ነው የሰራሁትኝ። ብስሚላህ በጣም ነው የሚጣፍጠው እና ኢንሻአላህ ውድ ቤተሰቦቼ ያው እንደነገርኳችሁ እንግዲህ ምክሬን እንደሚጠቅማችሁ እርግጠኛ ነኝ። ያው ዞሮ ዞሮ እንደነገርኳችሁ እንግዲህ ችግር አታውሪ እንዳትሉኝ፣ እኔ ለእናንተ የሚጠቅማችሁን ነገር ነው ተጠቀማችሁና ምክሬን ተወደዳችሁት ኮሜንት ላይ አሳውቁኝ እላችኋለሁ ውድ ቤተሰቦች።